ፕሮግራም በጎህ ቲቪ የሚተላለፈው ዛሬም እንደድሮው በእርቅና በሰላም ማዕድ ጉዳይ ይቀጥላል። በዛሬው ዕለት የተገኙት በዚህ ላይ የተገኙት አቶ እርቅ ይሁን ይባላሉ። በሐረርጌ ክፍለ ሀገር ቀደም ብለው ብዙ ኃላፊነት የነበረባቸው በድሬዳዋም ብዙ ኃላፊነት የነበረባቸው ለሀገር ብዙ የሰሩ ጀግና ናቸው። ራሳቸው ይገልጹታል። መጨረሻው ሞት አለቃ ከበደ ይባላሉ። ቀደም ብለው በመከላከያ ሰራዊት የነበሩና አሁን ደግሞ በኢትዮጵያ ንግድ ባንክ ትልቅ ስራ ኃላፊነት ወስደው የሚሰሩ ያሉ ናቸው። ራሳቸው ይገልጹታል። መጨረሻው አቶ ፈለቀ ጥላሁን ይባላሉ። በአፋር ቀደም ብለው ብዙ ስራዎች የሰሩ ወጣት ሆነው የወጣቶች ኃላፊ ብዙ ኃላፊነት የሰሩ ከዛ በኋላ ደግሞ በነዋር ፎረም ዋና ጸሐፊ ሆነው የሰሩ ከዛ ቀጥለው ደግሞ የሆነ ቦታ አፈ ጉባኤ ሆነው የሰሩ አሁን ደግሞ በሸማች ብዙ ስራ እየሰሩ ያሉ ናቸው። ስለዚህ አንድ ደቂቃ እስቲ ከአቶ እርቅ ይሁን ይጀምርና ቆይ አንዴ ቆይ ከክልል ገባ ሄሎ አናስልኝ ማን ልበል? እንዴት ነው አምባሳደር ሞዚ ተከበሩ? እንዴት ነው? እግዚአብሔር ይመስገን። ማን ልበል? አቶ ገብረስላሴ መዝገበ እባላለሁ። ከየት ነው? ከተንቤን አብያዳ አካባቢ ተንቤን አውራጃ ነበር። ከትግራይ ነው? ከትግራይ ያው። እሺ እንግዲህ ዛሬ ውይይታችን በሰላምና በእርቅ ጉዳይ ነው። ማለት የኢትዮጵያ ሕዝብ ብዙ አንዳንድ ነገሮች እያየን ስለሆነ መንግስትም ይሄ ስላየ ምንድነው ያደረገው? የሰላም ሚኒስተር መስርተዋል። የሽግግር ፍትህ መስርተዋል። ምክክር ኮሚሽንም መስርተዋል። እኛ ደግሞ እንደ ህዝብ ስለ ሰላምና ስለ እርቅ ጉዳይ መስራት ስላለብን መስራት ማን እንዴት ይታረቅ ህብረተሰቡ እንዴት ነው የሚሆነው? ሰላም እርሶስ ወይ ደግሞ የትግራይ ህዝብ በሰላም ጉዳይ እንዴት ነው የሚሰራው የሚለውን ነገር እስቲ አብራሩልን። እሺ ለተሰጠኝ እድል ከልብ አመሰግናለሁ። እውነትም በወቅታዊ አስፈላጊ የሆነ ርዕሰ ጉዳይ ይዛችሁ ነው የቀረባችሁ። ስለ ሰላም እርቅ መታረቅ ያለበት ህዝብ ለህዝብ ነው። ህዝብ ለህዝብ ተጣልቶ ማያውቅም። ግን ኤሊት ፖለቲከኞች ከዛም በህብረተሰቡን ስም በብሔሩን ስም ተወክለው ህብረተሰቡን በጎሪት በአይን ቁራኛ እንዲተያይ ሰላም አጥቶ ከቦታ ቦታ በሰላም እንዳይገባ እንዳይወጣ ተስፋውን አጨልመው ለእልቂት ህግ አርበኝነትን አገሪቷን አቅጣጫ አስይዞ ላይላችን መከራችን ስናይ አይቷል። በተለይ ደግሞ የትግራይ ህዝብ መከራው እያየ ነው የመጣው። አሁን ትንሽ ጦርነቱን እንኳን ረግቦ ጦረኞች ግን ያንን ጦርነት ተመልሰው ለራሳቸው ህይወትና ስልጣን ለማስቀጠል ሲሉ ድጋሚ ወደ ጦርነት አዝማሚያ አንዳንድ ነገር የሚያሳዩት ነገር አለ። ህብረተሰቡን ከባለፈው በርግጥ ተገንዝቦ ተመልክቶ ለዚህን ሁለተኛ አትጋብዙን ነው የሚለው። ወጣት አይደለም የሚናገረው፣ እናቶቹም ጭምር ያልተማሩ እናቶቹም ጭምር ነው የናምሮ የሚያወግዙትና ሰላም የመሰለ ነገር የለም። ከልብም እናመሰግናለን። የርዕሰ ጉዳይ አጀንዳ ይዞ በመቅረባችሁ እናመሰግናለን። ሌላ ጥያቄ ካለዎትም ለመመለስ እሞክራለሁ። ስለ ሰላም ያለውን በትግራይ በኩል ፍላጎትና አዝማሚያው የህብረተሰቡን ፍላጎት ግን ይመስላል። ሰላም ማለት የመጨረሻ ወሰን የሌለው የምናንተፍሰው አየር በላይ ነው። ሰላም ማለት ሰላም ስታጣ አየር አስተንፈስክ ማለት ትርጉም የለውም። ዋናው ሰላም ነው። የአየሩ እንደ አየር ጸባይ የሚወከላል። የዕለታችን ነው የምናገኘው ንፋስ አንዴ አፍንጫና አፋችን ከተዘጋ ንፋስ ማንተፋስ ካልቻልን ኦክሲጅን ስበን ካርቦን ከውስጣችን ካላስወጣን በጣም እንዴት እንደምንጨነቅ እንደምንቸገር እናውቃለን። ሰላም ከዛ በላይ ይገለጻል። እናመሰግናለን። እዚህ እንግዶች አሉ። እንግዲህ እናንተም እንደምትከታተሉት ያው እንግዶች አሉ እዚህ ከተለያየ ቦታ ኃላፊነት የነበራቸው ያላቸው በአዲስ አበባ ደረጃ ከሌላም የመጡ እንግዶች አሉ። ሌላም ከአፋርም አሁን ተደውሎ ነበር። ከሌላ ቦታም ያው እንደርሶ ይደወላል።
ግን እኔ የምጠይቀው ተንቤን ባለጸጋ ነውና ከሰላሙ ጋር ነው የምንነጋገረው ተንቤን እነ ሐፀ ዮሐንስ እነ ራስ አሉላ እነ ራስ ሀጎስ የተወለዱበት ለኢትዮጵያ አንድነትና ክብር የሞቱበት ይዋጉ የነበሩ በተለይ ሐፀ ዮሐንስ ትግራይ አይደለም የሞቱት ኢትዮጵያ ሲከላከሉ ነው የሞቱትና ያሁኑና የድሮው ጀግኖች እንዴት ነው የምታዩአቸው አሁን ለመሆኑ ጀግና የሚባል አለ ተንቤን ደግሞ እንደማቀው እኔ ማይሎሚን የሚባል አለ ብዙ ጸጋ ያለበት አካባቢ ነው ብዙ ጸጋ ያለበት ብዙ ገዳማት ያሉበት ብዙ ታሪክ ያለበት የጣሊያን መቃብሮች ያሉበት በሐውልት ደረጃ እና ተንቤን እኔም ማቀው መብራት በዛ መብራት አልነበራትም ተንቤን በተንቤን ግን ያልፍ ነበር መብራት እዛው ተተክለው ፖሎቹ ያልፍ ነበር ወደ ሌላ ቦታ ስሙን ሳንጠቅስ አሁን እንዴት ነው እነዚህ ስታጣምረው ይንገሩን እውነት ነው መልካም ጥያቄ ነው ያቀረቡልን ተንቤን እንደምታውቀው ለትግራይም ለኢትዮጵያም ለአፍሪካም ምትርፍ አንድ ትንሽ ዞን ነች ለአፍሪካ ስትርፍ ስል ስመጥር ጀነራል አባነጋ ራስ አባነጋ ተስያሜ ያገኙ በጅግንነት እሳቸውን በወፈሩበትም ትግል ድል እንጂ ስንፈትም ታይቶ ማይታወቅም ከተለያዩ የኢትዮጵያ ሀገር ወራሪዎች ተታግለዋል ከማቅድ ከማህድስ በሱዳን በኩል ከጣሊያን ከግብጽ ይሄን ሁሉ በድል ኢትዮጵያን ሲከላከሉ በትልቅ ታሪክ ያስመዘገቡ የሚታወቁ ብዙ መጽሐፍቶችም ታሪክ የተጻፈላቸው የተሰነደላቸው አካል ከዛ የተፈጠሩ ናቸው የሀገርም ኢትዮጵያ የትግራይም ኩራት የአፍሪካም ኩራት ናቸው ራሱ የኢትዮጵያ መንግስትም ካሁን በኋላ ማሰብ እንዳለበት በፊቱን አልታዩ ያሁን መንግስት ግን ሁለገብ አዝሮ የሚያይ ኢትዮጵያ ታሪክ ሁሉን ተናዋን በሚቆራ የሚሰራ ታሪክ የሚሰራ ስለመሆኑ የሚያሳስበው በአዲስ አበባም ጭምር የነዚህ ሁለት ሰዎች በስማቸው ጎደና እንዲሰየምላቸው በዚህ አጋጣሚ አሳስባለሁ ሐውልቱም ቢተከልላቸው አሳስባለሁ ምክንያቱም ራስ አባነጋ የሚያክሉ የስማቸውን ጎደና አላየንም በጣም አሳፋሪ ነው ከዛ በታች ከነሱ ባልተነሳሱ እነሱን እኩያ የሆኑ ሰዎች ብዙ ስመጥር ጎደናዎች በአዲስ አበባ አያለሁ የነራስ አባነጋ ግን አላየውም ለምን የአድዋ ጎደና ሲሰየም የአድዋ ጎደና ድል ሲሰየም ድል አምጪዎች በከፍተኛ አመራር ሲመሩ የነበሩ በደረጃ ጀነራልነት እና አባነጋ ናቸው እነዚህ ግን ትኩረት አልተደረገላቸውም በያደጋ እንጠብቅም ከነበረው ሰዓት በተገላብጦሽ ሌላ ስራ ስለሆነ እነዚህን ታሪክን መውራት ስለማይወድ ነው ስለማይፈልግ ነው ታሪኩን ያጨለመ የራሱን ታሪክ ለመምጣት የመቆረ ያየንበት በተግባር ስለሆነ ስለ ተንቤን አጠቃላይ በተመሳሳይ ሐፀ ዮሐንስም በዚህም ተዘርዝሮ ማያልቅም ብዙ ነገር ለኢትዮጵያ አስተዋጽኦ ያደረጉ እንደ ንጉስ የሆኑ በመተማ ከድርቡሽ ወራራ ሀገር ሲዋጉ አንገታቸውን ተቀልተው የሞቱበት እስከ ሱዳንም በጭንቅላታቸው የወሰዱበት እንደዚህ አድርጎ ያሰፈሩ በሱዳን ሰሜን ሱዳን እንዳለ ይታወቃል የነን ኢትዮጵያ መንግስት አንገታቸውን እንኳን በመነጋገር በቅርስነት እንዲመለስም እንዲሰራ ልክ እንደ የቅርሳችን የአክሱም ሐውልት እንደተመለሰ የሳቸው እንዲመለስ በዚህ ማሳሰባለሁ መንግስትም ህብረተሰቡም ትኩረት እንዲያደርግ ማሳሰባለሁ መብራት አለ አሁን ተንቤን መብራት አለ መብራት አሁን እንዳልከው መብራት ሃይድሮኤሌክትሪክ ፓወር ከክልል 3 አማራና ከተንቤን አዋሳኝ ተከዜ ሃይድሮኤሌክትሪክ ፓወር ያለበት እዛው ነው አልነበረም አሁን በቅርብ ጊዜ በዚሁን 7 አመት ነው ያገኘችው ሃይድሮኤሌክትሪክ ወደ አድዋ አክሱም ሽሬ በተንቤን አድርጎ ቋርጦ ነው የሄደው ሁለት መስመር ለዛም ሃይቴሽን ማለት ነው በከፍተኛ ሃይቴሽን ያለው አንዱ ከተከዜ አንዱ ደግሞ ከዋና ሳብስቴሽን ኢንተርኮኔክሽን ወጥቶ ከመቀሌ ተንቤን ረግጦ ሲሄድ ዞር ብሎ ያያትም አልነበረም አሁን በሞባይል ሳብስቴሽን የተወሰነ ተደርግላታል አሁን አለ የተወሰነ ታይቷል ግን እንደ ዞን እንደ አውራጃ የምትታይ ስላልሆነ ወረዳዋን ተወታትኖ አንዱ ግማሹ ዶጋ ተንቤን ሀገር ሰላም ወደ እንደርታ ደቡብ ምራቅ ብሎ ነው ኦርጋናይዝ ያደረገው አፍርሶ ሌላው ደግሞ ገራአልታ ስገሬዳ የሚባለው ራሱ የቻለ ኢትዮጵያም ገበታ ለሀገር በከፍተኛ ባጀት በኢንፍራስትራክቸር ባሆኑ ብልጽግና መንግስት ትኩረት አድርጎ ተደራሽነቱን እዛ አሸራ የሚያስቀምጥበት አሁንም ወደ 80% የደረሰ የፕሮጀክት ማረፊያ ያሎች የሚገነባበት በታሪክም የተንቤን ቦታ ግዛት
በዛ ነው የሚገነባው ያለው ግን አሁን በተንቤን ስራ አይደለም የተንቤን ተወላጆችም እዛ ስሜት ላይ ገብተዋል አካባቢው ስለተበታተነ ከሚገርሙት እስረኛ እንኳን የህግ ታራሚዎች ወቅረክል ተውላሉ ነው ከተንቤን ወስዶ በጎራ አስራት ባለፈው በታሪክ ማነው ስሙ አባይ ወልዱ ያደረገው ሰው ስም አታንሱ ስም እንዳያነሱ ስም አያንሱ የሚል ህግ አለን እስረኞቹን ምሳሌ ቁርስ ለመጠየቅ እንኳን ሞታ 50 ኪሎ ሜትር ከተንቤን ተጉዘው ወደ ወቅሮ እኩል እንደ በጥንት እኩል አውራጃ የሆኑ ናቸው ለዚህ ሆኖ እንኳን እስረኛን ለመጠየቅ በአቅራቢያው የህግ ታራሚዎችን በአቅራቢያው ቤተሰብ እንዲጠይቁ እንኳን እድል ያጣበት ሁኔታ ነው ያለው እንደ ታሪክ እንዳሉት ደግሞ ማይሎሚን የሚባል ብዙ ታሪክ የውሃ ምንጭ ከተራራ በጣም ሳቢ ማራኪ ላንድስካፕ ያለበት ቀያይ ተራራዎች ሳንድስቶን የሆኑ ለቤተክርስቲያን ህንጻት ሙቅራታ ቤተክርስቲያን ሙጭ የሆኑ እስከ 80 ገራልታ ያሉ ሳይጨምር በተንቤን አካባቢ እስከ ሞታ 50 የተለያዩ አብያተ ቁራትም አሉ አሁንም እየታነጹ ናቸው በአሁኑ ትውልድ አንድ ሶስት አንጸዋል በተለያዩ ቦታዎች የቱሪስት መስህብ አንድ እድል ያለበት ነው ለቡርቱካን ለማንጎ ለአንዳንድ አትክልት ሙጭ የሆነ ነው አካባቢው የምነበረድ የወርቅ የታደለች አካባቢ ነች ግን እንደ እድልዋ እንደ ውሃዋ ስም አጠራር የውሃ ችግር አለባት እንደ ተራ ወረዳ ኢንፍራስትራክቸር ስለምትታይ እዚህ ላይ አንድ ጥያቄ ልጠይቆትና በአንድ ደቂቃ መልሰው ይወጣሉ ቆይ ፍትህና ሰላም ሲባል ቆይ አይ ልጠይቆት ነው ቆይ እሺ የምጠይቆት ተንቤን አውራጃ ነበረች አዎ ምን ሆና ነው ወረዳ የሆነችው አንዱስ ነው ለምንድን ነው ወረዳ የሆነችው አሁን በምን ምክንያት ነው አውራጃ 6 ወረዳዎች ያጠቃለለች ነች የተለያዩ 6 ወረዳዎች በጣም ሰፊ ግዛት ከሁሉም የትግራይ ክልሎችና የክፍለ ሀገር አካባቢዎችም የምትዋሰን ነች ስፔሻሊ የጨላ በርገለ ወደ ሶቆት አካባቢ በጣም አርጋ ትዋሰናለች በጣም ሰፊ ግዛት ያለባት 6 ወረዳ ሰፋፊ ቦታዎች ሰፋ በዲሞክራሲ ያለባት አካባቢ ነች ይሄ ግን ሆን ብሎ የስርዓት ውሃ ሲመጣ ሆን ብሎ በተንቤን ምን በጣም ሰፊ ነው ታሪኩ እንደዚህ ያደረጋት ምክንያት ይታወቃል ከጣሊያን አፄ ዮሐንስና ያለና ራስ አሉላ አባ ነጋ ከዛ መፈጠር ለኢትዮጵያዊነታቸውን ከጣሊያን ካደረጉት ድል ተያይዞ ይሄ ታሪክ ህዋት ጥቂት ኢሊቱን አይወደውም እነሱ በቃ ስማታን ታሰብ ያለው ስማ አላነሳን ይቀጣው ወደዛ ሊገባ ነበር የህዋት ባለስልጣን ኢሊቶች ግን ያደረጉትን በደል ነው ምንነቱን ያጠፉት ምንጩ በታሪክም በኋላ ተመርምሮ አናላይዝ ተሰርቶ ታሪኩን እውነቱም ለዚህ እንዴት እንዳረጉት አቆ ይወጣል እኛን ግን የሚታይ እንደ ተንቤን ተወላጆች የሚያርጉን ምክንያቱን እናውቀዋለን አንዱ ባጀት ለመጥቀም ነው ሁለተኛ ደግሞ የዛኛውን አካባቢ በቂም በቀል በአቅርማ አያታቸው ከጣሊያን ጋር ሲዋጉ በአንዳንድነት ማባርነት ስለነበራቸው ነራሳላና ደግሞ እነሱን የቅድማ አያታቸው የስልጣን የህዋት ባለስልጣኖችን ቅድማ አያታቸው ቀጥቅጦ የጸረ ባንድነታቸውን ዋጋ ስላስከፈላቸው የዛን ቂም በቀል የማዋጣጫ ነው ያደረጓት በዚህ ምክንያት ነው ታሪኳን ምንነቷን እንድትጠፋ የተደረገው በህዋት ዘንድ አሁን እሱ ተደብቀው ነው የሚደውሉት አዎ እሱ ሀብት አለውት እንዴት ነው ያው የተንቤን እንትን ሀብት የሚባል የለም ሀብት ሲኖር እኮ ኢንፍራስትራክቸር ኑሮ ሌላ ባለ ሀብት ገብቶ አብረ ሲሰራ ኢኮኖሚ ሲያድግ ነው እንደ ተራ ወረዳ እየታየ እንዴት ብለ ሀብት ሊኖር ይችላል እንዴት ብለ ሀብት ታፈራለህ ድከት ነው የምትበላው ድከት በቃ ምንም አካባቢው እንኳን ህብረተሰብ የሚወደው የሚተስማማ አየር ጸባይ ብዙ ከሀብት የተፈጥሮ ሀብት ቢኖራትም እቺ ተጠቃሚ አይደለችም በጣም የደቀቀ ኢኮኖሚ ነው ያላት አላደገችም ልጅቷን ወደ ስደት ነው ሄዱ በትክክልም ዩኒቨርሲቲም እንደሌሎችም አልተገነባላትም ብዙ ችግር ስላላት በደሃ ህብረተሰብ በደሃ ትኩረት ባልተደረገበት አካባቢና እንዴት ሀብታም ባለሀብት መሆን ትችላለህ አይታልም ጭራሽ በጣም እናመሰግናለን አቶ ገብረስላሴ ይሄ ለውጥ መንግስት እርግጠኛ ነኝ ወደ አውራጃነት እንደሚመድባት ወይ ደግሞ እንደሚያርግላት ተስፋ አደርጋለሁ እኔም እግዚአብሔር ይስጥልን ስለደወሉ እግዚአብሔር ይስጥልን የኔ ጌታ እኔም ከልብ አመሰግናለሁ ሎጎ ሚዲያ ለዚህም ለምታርጉትን ጥረት ለሰላም ስትሉ የህብረተሰብ ልብ ትርታ ስሜቱን ለማብረድ መፍትሄ እንዲያቀጭ ሀገራችን ሰላም እንድትሆን የምትጠሩጥሮ ጥረት ከልብ እናመሰግናለን የኢትዮጵያ ህብረተሰብ እንዲገነዘበው በእኔም ስም እንዲያመሰግንም የኢትዮጵያ ህዝብም ለምታርጉት ጥረት ለሰላማችን ስል የምትከፍሉት ዋጋ የጊዜም በሁሉ ነገርም
ሁለት ፈጣሪም ያግዛችሁ የኢትዮጵያ መንግስትም ትኩረት አድርጎ ሞራል ይስጣችሁ ኢትዮጵያ ህብረተሰብም ትኩረትና ሞራል ይስጣችሁ ቁናም ይስጣችሁ ከልብ እናመሰግናለን እግዚአብሔር ይስጥልን የኔ ጌታ እሺ እኔም አመሰግናለሁ እሺ አሁን አንድ ደቂቃ አቶ ፈለቀን ጀምርና እስቲ ምን እንደነበሩ እኔ ገልጫለሁ ትንሽ ግን ኃላፊነት እንደነበረው አሁን ለሰላም ያለውት ደግሞ ለእርቅ ያለውት ለወደፊቱ ድሮም እየሰሩ እንደነበረ ይታወቃልና አሁንስ ምንድነው የሚያደርጉት አመሰግናለሁ እግዚአብሔር ይስጥልኝ እኔ ፈለቀ ጥላሁን እባላለሁ በግሌ ነው እዚህ የተገኘሁት የሰላም እርቅን በተመለከተ በሰማሁት ጭምጭምታ ብዙ ዕውቀት ባይኖረኝም በሚዲያም ጭምር በተወሰነ ደረጃ ሰማለሁ እንግዲህ እዚህ ውስጥ ስለ እርቅ ማውራት እንዳቅሜ ደግሞ በሰፈሬ ከሰፈሬ ጀምሮ የሽምግልና ስራ መስራት ሃይማኖታችንም ባህላችንም ታሪካችንም እድሜያችንም ይፈቅዳል እስቲ እንደ እግዚአብሔር ፈቃድ በሳተፍ ጥሩ ነው የሚል ሐሳብ አለኝ እዚህ ተቋምና ፕሮግራም ላይ ደግሞ ይሄ የሰላም ማዕድ ሁሉንም የሚያሳትፍ ማዕድ ነው ሁሉ እጁን ታጥቦ የሚሰነዝርበት ማዕድ ነው ስለ ሰላም ደግሞ በቀሪ እድሜ አንስቶ ያቅመን አስተዋጽኦ አድርጎ ማለፍ ደግሞ ትልቅ ታሪክ ነው ሰላምን በተመለከተ ታላላቅ ሰዎች በአለም ላይ ለሰላም የሰሯቸው ስራዎች ምን እንደሆኑ ይታወቃል ለምሳሌ በአገራችን ያለው የጋንዲ ሆስፒታል ማህተመ ጋንዲ ልጅ ህንድ ሀገር ነው የተማረችው የተወለደችው አፋር ክልል ነው እኔ አፋር ክልል ላይ የወጣት ጉዳይ ኃላፊ ሆኜ ሰርቻለሁ ከዛሬ 35 እና 40 አመት በፊት ከዛ በኋላ ደግሞ የክቡር አምባሳደር ሞዝ እንደገለጹት የተለያዩ ኃላፊነቶች ላይ ሰርቻለሁ በኢትዮጵያ ብሔራዊ ቡድን የአትሌቲክስ ተሳታፊ ሆኜ አሳልፌያለሁ ከዛ በተጨማሪ በተለያዩ በኢትዮጵያ ቅርስ ባላደራ ማህበር የቦርድ አባልና የአባላት የማህበሩ አባላት ምልመላ ንዑስ ኮሚቴ ሰብሳቢ ሆኜ ሰርቻለሁ አሁን ባለው አጠቃላይ ሁኔታ የማህተመ ጋንዲን ታሪክ እንዳገር ተምራ ስትመጣ ከነገረችኝ በኋላ የሆስፒታሉንም ትርጉም የሳቸውንም ትርጉም ስሰማ የሰላም አምባሳደር የሰላም አባት ተብሎ የተጠሩበት መላው የህንድ ህዝብ ታሪካቸውን ያከበረላቸው ሰው ናቸው ስለዚህ ለዚህ አስተዋጽኦ ማድረግ ትልቅ ነገር ስለሆነ እግዚአብሔር በፈቀደ መጠን እንግዲህ ከሰላም የሚበልጥ ነገር የለም ሰላም ለሰው ልጅ አይደለም የሰው ልጅ ደግሞ ሰላም ሲያጣ ይነጫነጫል ይከፋል ይነካከሳል እርስ በርስ ይሄ ደግሞ አይጠቅመንም አንዱ ሻ ወልዳ ልጆቿ አስሯ ካለችና ሰው ከተጠጋት ሳትወድ በግድ ትጣላለች ስለዚህ እኛንና ከኛ የበለጡ ሰዎች ደግሞ አስታራቂ ሆነን እግዚአብሔር አሳክቶልን እዚህ ታሪካዊት ሀገር የሁሉ የሰው ልጅ መነሻ ሆነ ታሪካዊት ሀገር ጸጋ ለማየት ያብቃን ነው ምለው አመሰግናለሁ አንዳንዶች እንዲያዩትም እንጋብዛለን በዚህ አጋጣሚ እንግዲህ እዚህ እንግዶች አሉ በጎህ ቲቪ ነው እየደወልን ያለ ማለት ጎህ ቲቪ ላይ ነው የደወሉት በዚህ መሰረት እርሶ በግሎ ስለ ሰላምና እርቅ ኢትዮጵያ ሰላም እንድትሆን ኢትዮጵያ አንድነቷ ክብራ እንዲጠበቅ ምን እየሰሩ ነው ያሉት ሉሲስ ምንድነው የሰራችው ስንት እድሜዋ ስንት ነው ሉሲ ዛው ነው የተገኘችው ሌሎችም እንዳሉ ከዛ በላይ እናቃለንና ምንድነው ያለው እዛ እንደገል ካሉኝ አንዱ እቺ ሀገር ችግሮች በሰላም መፈታት አለባቸው ብሎ ከሚያምኑ ሰዎች አንዱና የመጀመሪያው ነኝ ጦርነትን ከሚጠሉ ነገር ግን ጦርነትን በደንብ ከሚያውቁ ሰዎችም አንዱ ነኝ እኔ የዚህ ሀገር ችግር ሊፈታ የሚችለው በመጀመሪያው የሚፈታበት መንገድ ሰላም ነው በዚህ ሰላምን ለማጥናት እንደግል በርካታ ስራዎችን እሰራለሁ እኔ አንዱ የራሴ ትልቅ ቻናል አለኝ እዚህ ቻናል ላይ ሀገርን የሚያጠኑ
የሀገርን እሴት የሚያጎለብቱ የሀገርን ማንነት ከፍ የሚያደርጉና ሰላምን የሚያጸኑ ዘገባዎችና ሌሎች ነገሮችን እንሰራበታለሁና ይህም መሰረት በማድረግ ለሰላም ሁልጊዜ ዘብ ከሚቆሙ ሰዎች ኢትዮጵያውያን አንዱ ነኝ። ሰላምን ማን ያውቀዋል ያው ሲባል ጦርነትን በደንብ የሚያውቅ እንደሚባለው ሁሉ አፋር ደግሞ በዚህ የሚታማም አይደለም። ሁሉም በመስራቅም በሰሜንም የነበሩ ወረራዎች ሁሉ የሚታወቅ አካባቢና አፋርና ወሎ የጦርነትን ማንነት የሚያውቅ ሰው ደግሞ ስለ ሰላም ቢያወራ የሚያምርበታል። ሰላም ምንም አይነት መነሻ ምንም አይነት እንትን የሌለው እሴት በመሆኑ ለዚህ እንሰራለን። አንዱ አፋር እንግዲህ የሰው ዘር መገኛ ነው ተብሎ ምናልባት እንደ ሃይማኖት እንኳን እኛ የአደምና የሐዋ ዘሮችን ብለን ነው የምናምነው። ሳይንቲፊካሊ ግን እንደ ሳይንስ ስለ ሉሲ ፕሩፍ የሚያደርጉ ሰዎች አፋር የዓለም የሰው ዘር መገኛ ነው ብለው ነው የሚያምኑት። ሉሲ አይ ቲንክ ባለተሳት ለ2.9 ሚሊዮን አካባቢ የነበረች ቅርስ መሆኗ ይታወቃል። በዓለም ደረጃ አፋር የሰው ዘር ነው ተብሎ ነው የሚገመተው። አሜሪካኖችም አውሮፓውያንም ጭምር የሚስማሙበት አንዱ ምንድነው አፋር የሰው ዘር መገኛ እንደሆነ ነው። ይሄ የሰው ዘር መገኛ የሆነ አካባቢ ደግሞ ስለ ሰላም መስበክ ይኖርበታል ብዬ አምናለሁ። ስለ ምንነት ስለ ሰው ልጅ ደህንነት መስበክ አለበት ብዬ አምናለሁና አፋር በዚህ በኩል ነው ያለው። ያው አልፎ አልፎ ግጭቶች ይኖራሉ። እንደሚያውቁት እነዚህ ግጭቶች ለመፍታት የሚከተለው መንገድ አፋር ኃይል አይደለም፣ ዳጉ የሽምግልና ስርዓት ነው። የራሱ ሴት አለው፣ የራሱ ይዘት አለው፣ የራሱ ማንነት አለው። የተገዳደሉ ሰዎች ሁሉ የሚታረቁበት ሂደት ነውና ይሄ መሰረት በማድረግ ነው አፋር ስለ ሰላም እየሰራ ያለው። በጣም ነው አቶ ከዲር ማነው ሀጂ ከዲር እዚህም እርሶን የሚያውቁ እዛ ብዙ ኃላፊነት እዚህ ኮንፈረንስ ተሳታፊ የሆኑ ብዙ ስራ የሰሩ ስለ አፋር ስለ ዳጉ የሚያውቁ እኔም በቅድመ አያቴ አፋር ነኝ። የአባቴ አያት ሐሊማን የሚባሉ ከዳሉልና ከበራህሌ የተወለዱ ናቸው። ባህሉን ሃይማኖቱን ሁሉም ነገር ትውፊቱ እናውቀዋለን። እዚህ ደግሞ አቶ ፈለቀ ጥላሁን የሚባሉ ዛሬ ተሳታፊያችን አሉ። እዛ ብዙ አመት ነው የሰሩ በወጣቶች ላይ በሌላ በልማቱ ብዙ ጊዜ የሰሩ ሰው አሉ እና ስለ አፋር ይታወቃል። በተለይ እኔ ትዝ የሚለኝ ዳጉ ከአዲስ አበባ ለምሳሌ ወደ አፋር በ1 ደቂቃ በ2 ደቂቃ በ10 ደቂቃ እንደሚደርስ ይሄ ሰውዬ ማን ነው ሳይባል እንግዳ ሆኖ ሲያልፍ መንገድ ላይ ወይ ደግሞ ታበሉትና ታጠጡትና መጀመሪያ ነው የምትጠይቁት እንጂ መጨረሻ ነው የምትጠይቁት እንጂ መጀመሪያ ወተት ገንፎ ሌላም ነው የሚጋበዘው አፋር ሄዶ ማንንም ይሁን እንደዛ ነው የምናውቀው እኔና አሁን ያሉ ሰዎች እዚህ። ስለዚህ አፋር የዋህ ውሃ ስጠኝ ብለው ወተት የሚሰጥ እርጎ የሚሰጥ የሆነ ቆሎ ስጠኝ ብለው በግ ወይ ደግሞ ፍየል የሚያርድልህ ወይ ግመል የሚያርድልህ ቀና የሆነ ህዝብ ነውና እስቲ መልእክት በሰላም ጉዳይ ኢትዮጵያስ ምን መሆን አለባት? በሰላም ጉዳይ የኢትዮጵያ ህዝብ ምን መስራት አለበት? መንግስት ምን መስራት አለበት ብለው እስቲ መልእክቱ የመጨረሻ ያስተላልፉ። ድርሻ መልእክት ምንድነው? ሁሉም የሚጠበቅበትን ድርሻ ይወጣ። ስለ ሰላም ይስበክ። ጦርነትን የሚሰብኩ ሰዎች እባካችሁ ይበሉልን። እባካችሁ ጦርነት አይጠቅምም። ሰላም የሁሉ ነገር መሰረት ነው ብያምናለሁ። ለመጣን ቆይታ አመሰግናለሁ። እግዚአብሔር ይስጥልን። አፋር እሺ አመሰግናለሁ። እንግዲህ ይሄ ፕሮግራም በእውነቱ ከሆነ ለሀገራችን ትልቅ አስተዋጽኦ ያደረገ ነው ያለው። ይሄ የእርቅ ማዕድ ላይ ስለ ሀገራችን ወቅታዊ ሁኔታ ስለ ሰላም መነጋገሩ ባለን አቅም በምንከተለው መንግስት ዛሬ በየቦታው ያሉ ችግሮችን ለመቅረፍ ህዝብ እንዲሰማ ህዝብ እንዲረዳ ህዝብ ደግሞ የሰላም ተጠቃሚ ስለሆነ የህዝብ ሰላም በየትኛው አቅጣጫ ሊጠበቅ ይገባል።
አሁን ባለንበት ሁኔታ በየቦታው ግጭቶች ይኖራሉ። ምናልባት እነዛ ግጭቶች የት ያደርሳሉ የሚለው ነገር ደግሞ በዝርዝር ማለት ያስፈልጋል። እነዚህ ግጭቶች ምን ፍላጋ ነው፣ የት ለመድረስ ነው፣ ምን ለማግኘት የሚለው ነገሮች ያካትታል እዚህ ውስጥ። ምናልባት ነፍጥ ይዞ ወደ በረሃ ከመሄድ በወንበር ዙሪያ ሐሳብን የመግለጽ በወንበር ዙሪያ ማቅረቡ ተገቢነት ይኖራል። ምክንያቱም ጥያቄ ያለው ኃይል እንኳን ቢኖር ጥያቄውን በዲሞክራሲያዊ መልክ ነው መግለጽ ያለበት። ሁለት አማራጭ ነው። አንደኛው አማራጭ ምናልባት ለህብረተሰቡ ማሰብ ይገባል። ለህብረተሰቡ አብረን ለምንኖረው ህዝብ ማሰብ ይገባል። የህዝብን ጥያቄ ብናነሳው እንኳን ነፍጥ ይዘን አይደለንም፣ ሐሳብ ይዘን የተሻለ ሐሳብ ይዘን ወደ ወንበር መተን ነው መናገር የምንችለው። ከዛ ውጪ ግን በየቦታው ሰው አግተህ በየቦታው ችግር ፈጥረህ ተማሪ እንዳይማር መምህራን ወደ ትምህርት እንዳይሄዱ እየተደረገ የሚደረገው አጸያፊ ተግባር መቆም መቻል አለበት። ህዝብ ደግሞ ይህንን ሊገነዘብ ይገባል። ህዝብ ይህንን ከተገነዘበ እያንዳንዱ ሰው ለሰላም ያለውን ዋጋ እየተረዳ ይሄዳል። በተለያዩ ቦታዎች አሁን እየተደረጉ ያሉ ውስን ቦታዎች ላይ ግጭቶች ይኖራሉ። ምንድነው ወደዛ ግጭት ያመራው ብትል፣ አንድ ከራስ ጥቅመኝነት ሰውን አግተህ ይናል ብር አምጣ፣ ከህብረተሰብ ተፈጥረህ ህዝብን እያማረርክ የምትኖረው ህይወት ለእርቅም ለሰላም ጊዜ ያለለው ተግባር ነው እየሰራን ያለ ነው ማለት ነው። ስለዚህ እኛ ኢትዮጵያኖች የመቻቻል ባህል መኖር ይገባል። እርቅ ማዕድ ከሆነ እኛ እዚህ ላይ ሀሳብ ስንሰጥ ምንድነው ህብረተሰባችን ባለበት ሁኔታ ስለ ሰላም ነው። አሁን በየቦታዎች ያሉ ለምሳሌ ትግራይ ክልል ላይ የተካሄደ ያለው ጦርነት ምን ያህል አስከፊ እንደሆነ ምን ያህል ሰው አካል ጎድሎ እንደሆነ እናያለን። ሰው ህዝብ ከዛ ከትግራይ ጦርነት ሊማር ይገባል። ዛሬ ለሀገር የሚተርፍ ስንት ወጣት ነው በዛ ህይወት ውስጥ ስንት ህብረተሰብ ነው ልጆቹን ያጣው። ዛሬ ተንፈስ ባለበት ሰዓት ደግሞ ስለ ጦርነት የሚያንዣቡ ባህሪያቶችን ግን መንግስትን ማቆም ይገባል። ህብረተሰቡ በሰላም ወጥቶ እንዲገባ መንግስት ኃላፊነት አለው፣ ግዴታው ነው። ይሄንን ደግሞ መንግስት ብቻውን አይደለም እያንዳንዱ ሰው ለሰላም መክፈል የሚገባውን ዋጋ መክፈል መቻል አለበት። ሌላው በተለያየ ቦታ በዚህ በኦሮሚያም በተለያዩ አንዳንድ አካባቢዎች አሁን የነዚህ ምናልባት ተደራጅተህ ልትዘርፍ ትችላለህ። ተደራጅተህ ግን ወደ ህዝባዊ አመጽ ለመሆን አይቻልም። አሁን ሰሞኑን የምናያቸው ከዶክተሮች ጋር በተያያዘ የሌላ ሰው ፖለቲካ የሌላ ሰው አጀንዳ ነው እያራገቡ ያሉት። መብታቸውን መጠየቅ ይችላል። መብትን ስጠይቅ ግዴታህን ማወቅ መቻል አለብህ። ስራ አቁመህ የሚታከመውን ህብረተሰብ ትተህ ወረቀት ይዘህ መውጣት ተገቢነት የለውም። በያለበት መብቱን መጠየቅ ይችላል። አሰራር መመሪያ አለው። እነዚህ ነገሮች ደግሞ የሌላ ሰው አጀንዳ ይዘው ነው እያራገቡ ያሉት። ይሄን ደግሞ መንግስት በትክክል እየተረዳ መልስ እየሰጠ ነው ያለው። ስለዚህ በማንኛውም ቦታ ከምናደርጋቸው እንቅስቃሴ በወንበር ዙሪያ ብንናገር አማራጭ ሊኖረው ይችላል። አማራጭነቱ ምንድነው? ህዝብን ማስቀደም ነው። ህዝብን ማስቀደም የግድ ነው። ዛሬ መሳሪያ ይዤ ጫካ ገብቼ ምናልባት ወይ አማጺ ወይ ደግሞ ተራሽፍትነት ባህሪ ይዘህ ልትቀጥል ትችላለህ። ነገር ግን ህዝብን እየበደልክ እያማረርክ መኖር አይቻልም። ለሰላም ያለን ዋጋ ግን ትልቅ መሆኑን እያንዳንዱ ህብረተሰብ ሊረዳ ይገባል። እንደኛም ደግሞ ምንድነው በያለንበት አጋጣሚ ህዝባችንን ምንድነው ማስረዳት፣ ህዝባችን በሰላም ወጥቶ እንዲገባ የሰላምን ዋጋ እንዲያውቅ በየትምህርት ቤቱ በተገኘ አጋጣሚ ለህዝባችን የሰላም ምንነት ማስረዳት መቻል አለብን። ኢትዮጵያ ህዝብ እኮ ብዙ ባህል ያለው ነው። ብዙ ባህል ያለው በተለያየ ቦታ ግጭት ሲፈጠር እንደየማህበረሰቡ እንደየቦታው በሽምግልና ተጠራርቶ ሰው እንኳን ሰው ህይወቱን ቢያጠፋ እየተስተናገደ ያለበት የገደላ ስርዓት አለሁን። ያንን ወደ ፍርድ ቤት ከመሄድ እዛ ጋር እውነታውን ተናግሮ ገንዘብ ከማውጣት ብዙ ነገር እዛ ጋር ከመመላለስ በውሸት መስክር ይሄን ከሚል በስርዓቱ ሰው ስለ ሰላም እየተግባባ እየተረዳዳ ያለበት ሁኔታ ነው ያለው። አመሰግናለሁ። እግዚአብሔር ይስጥልን። ታለቃ ስሙ ኃላፊነት ወስቲ በዛው እንዳሉ ሳይናገሩ ነው የገቡት። እኔ እንግዲህ ስለ ሰላም ስናገር ብዙ ነገር ብዙ መስዋዕትነት ከፍዬ እዚህ የደረስኩ ሰው ነኝ። በአገር መከላከያ ሚኒስቴር ውስጥ ለረጅም ጊዜ ያገለገልኩ ሰው ነኝ።
አሁን ደግሞ በኢትዮጵያ ብሔራዊ ባንክ ስራ ላይ ያለው ሰው ነኝ። በብዙ መንግስት መስሪያ ቤቶች ሰርቼ ያሳለፍኩ ሰው ነኝ። ስለ ሰላም በደንብ ጠንቅቄ የማውቅ ሰው ነኝ። ከሰላም እንዴት እንደመጣ ሰላም እንዴት እንደተፈጠረ ሰላም ምን ዋጋ እንዳለው በደንብ ጠንቅቄ ነው የማውቀው። ምክንያቱም ዋጋ የከፈልኩበት ነው። አሁንም ለዚህ ለሰላም ደግሞ ዋጋ እየከፈልን ያለበት ነው። አሁን እኮ ስለዚህ ሰላም ስናወራ አሁን ባለንበት እኮ 7 ዓመት ይሄ ሰላም እነ ዶክተር አብይ ወደዚህ ሰላም ሲመጡ በውስጥ ያለምንም ትጥቅ ያለምንም ተኩስ ሐሳብን የተሻለ በማምጣት ወደዚህ ሲመጡ ይሄንን ደግሞ ብዙ መስዋዕት ተከፍሎበታል። ተማሪው፣ ህፃኑ፣ ሽማግሌው ዋጋ ከፍሎበታል። የተሻለ ሐሳብ ስታመጣ የተሻለ ህዝብ ተፈጥራለህ። ስለዚህ ለሰላም ከፍተኛ ዋጋ እየከፈለን ያለ ነው። እግዚአብሔር ይስጥልን። እሺ ስለ ተፈቀደልኝ አመሰግናለሁ። ስሜ እርቅ ይሁን ፎሌ ነው። ዛሬ የተሰባሰብንበት ጉዳይ እጅግ በጣም የሚያመረቃ፣ የሚያስደስት፣ የሚያኮራ፣ የሚያሳስብ፣ የሚያስፈልግ ነው። ለምን ቢባል የእርቅ ማዕድ ነው፣ የሰላም ማዕድ ነው፣ የፍቅር ማዕድ ነው። ሰላም ከሌለ፣ ፍቅር ከሌለ የኛ ህይወት ከንቱ ነው። እግዚአብሔር ሲፈጥረን አንድ በአርአያው ነው፣ በአምሳሉ ነው። ሁለት ከሌሎች ፍጥረታት ሁሉ በተለየ መልኩ የምናመዛዝንበት የምናስተያይበት አእምሮ፣ ልቡና፣ ህሊና ሰጥቶናል። በምሳሌነትም ሲገልጽልን እሳተ ወማየ አቅረብኩ ለከ ግበር ዘፈቀደ፣ ውሃና እሳት አቀረብኩልህ እጅ ወደሚፈቅደው አድርግ። ሰላም የውሃ ምሳሌ ነው። ፍቅር የውሃ ምሳሌ ነው። ሌላው ግን የእሳት ምሳሌ ነው። እሳትና ውሃ ምን ያህል እንደሚጠቅም እንደሚጎዳ እናውቃለን። ስለዚህ በህይወት ያለን ኢትዮጵያውያን ሁሉ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት እንነጋገር ስንል ስለየቱ ሰላም፣ ስለየቱ ፍቅር፣ ስለየቱ አንድነት ይባል ስለ ኢትዮጵያ አንድነት። ኢትዮጵያ የምትባሏ የቷ ናት? ከአኮፖ እስከ ዱቤራ፣ ከዛላልበሳ እስከ ሞያሌ ዙሪያ ገቡ 1.1 ሚሊዮን ስኩዌር ሜትር ኪሎ ክልል ያለው ህዝብም እንስሳም ሁሉ ጭምር ያካተተ ነው። በዚች ምድር ላይ ውድ ማዕድናት አሉ። ወርቅ አለ፣ እንቁ አለ፣ ታንታለም አለ፣ ጨው አለ፣ ስኳር አለ። የሌለ ጣፋጭ ነገር የለም በኢትዮጵያ። ይሄን ሁሉ ሊያጣፍጥ የሚችለው ልንጠቀም የምንችለው ሰላም ስናገኝ ብቻ ነው። ሰላም ብለን ስንል ለነኚህ ሁሉ ሰላም ማሰብ አለብን። አንዲት ኢትዮጵያ ናት። ኢትዮጵያ ለራሷ ብቻ ያልኖረች፣ ለአፍሪካ ሁሉ የኖረች፣ በአርአያነቷ፣ በምሳሌነቷ፣ በግብዝነቷ፣ በለምነቷ፣ በታሪካዊነቷ፣ በሁለመናዋ ስሟ ሁሉ በሰላም እንጂ ባልሆነ መጠራት የለበትም። በእርግጥ እግዚአብሔር ነገሮች ሁሉ ሲፈጥር በሁለት መንገድ ነው። ሁሉም ነገር ተቃራኒ ያለው፣ በጎ እንዳለ ሁሉ ክፉ አለ፣ ደግ እንዳለ ሁሉ ተቃራኒ አለ። እኛ ግን የሚጠቅመን መርጠን መያዝ ነው ያለብን። የሚጎዳንን መተው አለብን። ክሽፈት ቢገጥመን እንዴት እናስወግደዋለን ብለን የማስወገጃ ዘዴዎች አሉ። በእርግጥ ሰዎች የሚጠቀሙት ጥለው በመሸሽ ይህም አይደለም። አገር ጥሎ ወዴት? ሁለተኛ በመላተም፣ በመጋጨት፣ በመዋጋት ይህም አይጠቅመንም። የሚያስከትለው እልቂት ነው፣ የሚያስከትለው ውድመት ነው። ይቅርታ የተከበሩ ፋን ያዛት ከክፍለ ሀገር ተደወለ። ሄሎ
ማን ልበል ከየት ነው ስልካችን ወደ ጎ ቴሌቪዥን ደወልና ክቡር አምባሳደር ስለተገናኘን ደስ ብሎኛል። እሺ እኔም አመሰግናለሁ። እንግዲህ ዛሬ በሰላምና በእርቅ ማዕድ እንግዶች አሉ። ብዙ ታሪክ ያሳለፉ ብዙ ኃላፊነት የነበረባቸው ሰዎች አሁንም ኃላፊነት ያለባቸው እንግዶች አሉ በዚህ ውይይት ላይና ዛሬ ደግሞ በሰላምና በእርቅ ነው። ከዛ እንወጣም ብዙ ጊዜ እና በዚህ ጉዳይ ሁላችን መስራት አለብን። በተለይ በሰላሙ ጉዳይ በእርቁ ጉዳይ መስራት አለብን። እዚህ ያሉ ደግሞ ዛሬ አዛውንት ናቸውና በጣም ብዙ ሲሰሩ በሰላም ጉዳይ በኢትዮጵያ አንድነት ክብር ለኢትዮጵያ አንድነት ክብር ብዙ የሰሩ ሰዎች ናቸው። ዛሬም ስለ ሰላምና እርቅ ነው። ስለዚህ ቀደም ብለው እኔ ወደ ሌላ ሊሄድ ፈልጌ አይደለም አፄ ምኒልክ በሰው በመገዳደል ነው ወደ ስልጣን የመጡት። ጃንሆይም እነ ኢያሱ ሌሎችም ገለው ነው ደም ፈሶ ነው። ደርግም 62 ሚኒስትሮች ረሽኖ ወይ ደግሞ ገሎ ነው ወደ ስልጣን የመጣው። ኢህአዴግም በብዙ መቶ ሺዎች ኢትዮጵያውያን ገሎ ነው ወደ ስልጣን የመጣው። ዶክተር አብይ አሁን ያለው የለውጥ መንግስት ግን ያለ ደም መፋሰስ በምርጫ የመጣ መንግስት ነው። በዚህ መንግስት ላይ ደግሞ ብዙዎቹ ውጪ የሆኑ ለምሳሌ ውጪ ሆነው ሐኪሞች አድማ እንዲያደርጉ ከዛ ቀጥሎ ደግሞ ወደ ሰራተኛው እንዲሄድ ወደ መንግስት ሰራተኛው እንዲሄድ ወደ ሌላው እንዲስፋፋ ብለው ውጭ ሀገር ልጆቻቸውን ያስተማሩ ኬክ እያበሉ ጥሩ ዶላር ከህብረተሰቡ እየወሰዱ ይሄ ግጭት የሚፈጥሩ ብዙ አሉ። ለዚህ ሰላም የሚያወክን እዚህ ያለው ብቻ ሳይሆን እዚህ ያለው ወኪል ነው። እነሱ ናቸው። ስማቸው መጥራት አያስፈልግም። ምክንያቱም ህጋችን መሳደብ መንግስትን ሀገርን ግለሰብን ህዝብን በጣም መሳደብ የተከለከለ ነው በእኛ ህግ። ስለዚህ ለዚህ ሰላም ለዚህ ተፈጠረው ለውጥ እችን ለውጥ ለማባላሸት የመጡ ኃይሎች አሉ ውጭ ሆኖ ዶላር እየተከፈላቸው። ስለዚህ በሰላሙ ጉዳይ ምንድነው የሚሉን? በዚህ አድማ አንዳንድ ነገሮች ያየን ነው ሰሞኑ። ለምንድነው እንደዚህ የሚሆኑት? በተለይ ሐኪሞች ቃል ገብተው ነው የሚታከም ሰው ትተው ነው ሊሞት ያለ ሆስፒታል ትተው ነው ወደ ሰልፍ የወጡት። ይቅርታ አድርጉልኝና ስለዚህ ይሄንን ምንድነው መስተካከል ያለበት? ሰላም ከሰላም አንጻር ሰላም የሆነ ነገር ነው እየሰሩ ያሉትና ምንድነው የሚሉን በዚህ ጉዳይ በሰላም ጉዳይ? እንግዲህ ለማንኛውም ሁሌም ብላለሁ የሰላም አስቀያሚና የተወነት ቆንጆ የለውም። 360 ቀን በሚዲያው ማስተጋባው ይሄ ነው። ለአይጧ ሲባል ለምጣዷ ሲባል አይጧ ተለፍት ይባላል። ቋንቋ አለ። አይጧ ይሄ ጦርነት ውስንቁልና ነው። ምጣዷ ኢትዮጵያ ናት። አንድ ነገር ማስተዋል ያለብን እርሶም እንዳሉት እኔም እንደምናውቀው በታሪክ ኢትዮጵያ ከጦርነት ውስጥ አንዱ እየተገዳደለ ግንቦት 8 እኮ የዚህ በቅርብ ትውስታችን ነው። ስንት ጄኔራሎች ያጣንበት በዚህ ግንቦት 8 አይደለም እንደ 81 ዓመተ ምህረት እና እኔም በደረስኩበት ብዙ ነገሮች ላይ በዲፕሎማሲ በሰላማዊ ስልጣን ሽግግር አልታደልንም እዚህ ሀገር ላይ። ነገር ግን አሁን ወደ መጨረሻ ወዳለንበት ወደ ጠየቁን ጥያቄ ስመጣ አንድ ነገር ያለበት ምንድነው? ሰላምና እርቅ የአንድ ሳንቲም ሁለት ገጽታ ናቸው። ሰላም ካለ እርቅ አለ፣ እርቅ ከሌለ ሰላም የለም። ስለዚህ ምንድነው መደረግ ካለበት? አሁን ኢትዮጵያ ውስጥ ያለው ግን መቼም ተወደደም ተጠላም በምርጫ ነው ስልጣን መያዝ ካለበት በምርጫ ነው። ያው በተገናም ሲመጣ የመጀመሪያው አሁን ሁለተኛው ምርጫ እኮ በትዕግስት ስለጠበቀ የበለሷን ፍሬ በላ ይባላል። አንድ አመት ነው የቀረን። እንግዲህ ምን መሆን አለበት? እዚህ ሀገር ላይ የተለማመድ ነው ህወሓት የምናየው ነገር አለ እኮ እዚህ ሰሞኑን በምርጫ ቦርድ ሲሰረዝ እኔ ካልሞትኩ እኔ ካልነገስኩ እያለ የጦርነት አክታሙ ሌሎችም የምናውቃቸው እንደዚህ ተቀናይቶ ይሆናል። ግን አንድ ነገር ማህበረሰቡ ነው እንግዲህ ብዙ አባቶች አሉ፣ የእምነት አባቶች አሉ። ሚዲያ እንግዲህ 3ኛ 4ኛ መንግስት ነው ይባላል። እዚህ ሀገር ግን ለጥፋት ነው ለልማት ነው እያየን እኮ ያለ ነው። ይሄ ማህበራዊ ሚዲያ ላይ የሚሰራጩ ነገሮች
አንድ ምን ሰራበት መገናኛ ብዙሃን ባለስልጣን ጋር ግንኙነት አለኝ አንድ አጠያፍ ጸረ ሰላም አገር አፍራሽ ካለ ዩቲዩበር የለም ፌስቡክ የለም ሚዲያ የለም እንገናኛለን ለኩና ታዩዋለን ምክንያቱም ሰው ይመለከተኛል ማለት ያብነት የአምባሳደር ብዙ ብቻ አይደለም አገርን ያሳልፈው የሚሰጥ ባንዳ ካለ ለሚመለከተው ተቆጣጣሪ እዚህ ቦታ ላይ እንዳይነቆስ ተደርጓል ይሄን ያደረገ የአካል ተጠያቂውን እያደረኩ ነው ሌሎቻችን የምናደርግ ስለዚህ አሁን መደረግ ካለበት ምንድነው ማድረግ ያለብን ሕክምና በነገራችን ላይ ሐኪም ወታደር ጋዜጠኛ መምህር ተከፍሎት አይደለም አገር የሚያስቀጥል እየሰማን ያለነው ግን አሜሪካ ብሎ ኬክ የሚበሉ ሰዎች ኬንያ ላይ የሚከፈለው ዶክተር ነው ኢትዮጵያ ውስጥ የሚከፈለው ተነፍ አስተማሪ ምንሰራል ይላል ስለዚህ ግን መሆን ካለበት አገር ስትኖር ነው እኛ እኮ ከተረሱት ሀገሮች የምናያቸው ነገሮች አሉ ሱዳኖች ተሰደው እኛ ጋር መጡ ሶማሌዎች ተሰደው እኛ ጋር መጡ ከሶሪያ ተሰደው እኛ ጋር መጡ እኛ የሆነ ነገር ሲበላሽ ወደ ነው ጅቡቲ ለምን ተሰደደው ኤርትራ ለምን ተሰደደው ሶማሌ ለምን ተሰደደው በእኛ ላይ እኛ አስቀጅነን እንደ ሰላም አስከባሪ ወታደር ሆኖ እንደሚያምን አሁን ዋጋ እንደከፈለ በዓለም አቀፍ እኮ ሰላም ዋጋ እያስከፈለ እንደሰራው ይታለ ኢትዮጵያ የምትታወቀው በሰላም ነው ስለዚህ መስከን ያስፈልጋል ይሄ አንድ ነገር ማድረግ ማለት አንድ ዶክተር ስራ ቆሞ ማለት የካንሰር በሽተኛ ሞተ ነው ሌላ አይደለም አንድ እናት አዋላጅ አጣሞተች ማለት ነው ስለዚህ ምንድነው መደረግ ካለበት ከፍያ አይደለም ነው ይሄ አጀንዳ የተሰጣቸው መቀበልና ማስተጋባት አይደለም አጀንዳው ዛይቀር አይመጠነንም እየሰራን እየታገልን ታች ያለው ኮብረተሰብ ማህበረሰቡ ደሞዝ ለማንም በቅቶ ያገኝ እኔ እኮ ከታች ያለው ቢመጣ ጤና ረዳቱ ነርሱ ያለው ተመስገን ብሎ ወታደሩ ምን ማለት ከላይ ያለው እኮ ሌላ ጊዜ ያለው ሌላ ቦታ መስራት ይችላል ጭንቅላቱ ስላሉ አገርም ደግሞ 20 ዓመት ኢንቨስት አድርጋበታለች ይሄ የህሊና ክህደት ነው ይሄ በጣም አለማስተዋል ነው አይመጥነንም አሁንም መስከን አለብን ማቆም የሚባል ነገር ህጉም አይፈቅድም ወንጀል ነው ሀቴም የተለያዩ አገልግሎት መስጠት ፓይለት ትራንስፖርት መስጠት ማቆም ወንጀል ነው በህግ ደግሞ የተቀመጠ ነገር አለና ያንን አይቶ ደግሞ ወንጀል ነው ብሎ ደግሞ ሌሎቹ ለምን ታሰሩ ብሎ ከመጫው ቆሜን ግድ የለም አባቶች አሉን ቀድሞ ተሞክሮ ያሉት እርሶ መንገድ ያሉባቸው ብዙ ተሞክሮ ያላቸው ሰዎች አሉ እንገማመጥ የምክክር ኮሚሽን ብለን እንመካከል በምክክር ነው ሀገር የምትቀጥለው በአምባጓሮና በአድማ ሀገር ትበተናለች እንጂ አትሰራም ስለዚህ ይቅርታ ጋዜጠኛና ስራ ለቃ እዚህ ላይ ሊጠይቁት የፈለኩት ምንድነው አንደኛ በኢትዮጵያ ምክክር ኮሚሽን ተቋቁመዋል ሰላም ሚኒስተር ተቋቁመዋል ፍት ሽግግር የሚሉ ደግሞ ተቋቁመዋል ስለዚህ ይሄ ያለ መፍትሄ ያለ መንግስት ያደርገን ያለው እኔ ማንንም ፖለቲከኛ አባል ሁኜ ማላቅም አይደለሁም ግን ሀገሬ ስለሆነች ነው ሀገራችን ስለሆነች ነውና ምንድነው መፍትሄው ለሰላም ለአንድነት ለክብር ኢትዮጵያ ምንድነው መስራት ያለብን ስለዚህ በመስከል በወረቀትና በካርድ ብቻ ብልጽግናም ቀጣይ እመርጠዋለሁ ካለ ወሳኝ ማህበረሰቡ ወሳኝ ህብረተሰቡ ፖለቲከኞች አይደሉም ማህበረሰቡ ሚስተር ይሄን ይባል ፈልጋለሁ ፓርቲ ካለ ያድርግ ምን መደረግ አለበት አሁንም በመጥታውን መስተናቁምን ብዙ ችግሮች ስላሉ በነፃነት የትም እንከታተል አይቻልም እናውቃለን እኮ ዛሬ አዲስ አበባ አንጻራዊ ሰላም ቢሆን እኮ ወለጋ ወይም ትግራይ መቀሌ ለሚሮጥ ይመቻል በየማከሉ ብዙ ወጥቂላዎች አሉ እነዛ ይፈረሱ እነዛ ይወጡ ሰላም ይሁን ሰው በሰላም በብቻው ከዚህ በፊት የምንድነው አድርጎ በካርድ ብቻ አገርን መምራት መሪን መምራት የሚለው ነገር አሳመን በቃለበት መፍትሄ ነው እሺ እናመሰግናለን እግዚአብሔር ይስጥልን እኔ ጌታ አመሰግናለሁ